ከአቅማቸው በላይ የሆነ ማስቀደስ የማይችሉ ሰዎች የመምላይ ያሉ ሰዎች ሊወጡ ይችላሉ አሃዱ ከመባሉ በፊት የሚገቡ ሰዎችም ከዚህ በፊት እንዳልኳችሁ እየተሯሯጡ ገብተው ሊያስቀድሱ ይችላሉ አሃዱ ከመባሉ በፊት አሃዱ ሲባል ግን ሁሉም ቀጥ ይላል ያው እነዚህ አራት ሰዎች ጽንሃ ይዘው መስቀል ይዘው መሶበ ወርቅ ይዘው ጽዋ ይዘው ምን ያንከራትታቸዋን ከቤተ መቅደስ ወጥተው ያላችሁ እንደሆነ ይሄን እንጀራ ይዘው ሊመጡ ይሄን የሚጠጣ ህይወት የሆነ ውሃ ደም ይዘው ሊመጡ ወደ ቤተልሔም ይሄዳሉ በዚህ በኩል ወለተ ማርያም አለች በዚህ በኩል ወልደ ማርያም አለ በዚህ በኩል ንጉስ አለ በዚህ በኩል ባሪያ አለ በዚህ በኩል አሽከር አለ አይመለከተውም ቅዳሴ ከገባ በኋላ ማየት አይፈቀድም ወደ ህዝቡ በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንሆን የረዳን የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን ሳምንት ነግሬያቸዋለሁ እንደ ንብ መሆን አለባቸው ልክ ንብ በአበባ ዙሪያ እየጮኸ እንደሚቀስም ትኩረቱ አበባው ላይ እንደሆነ ንብ ካህናት ቀዳሽያን በዛ ሰዓት ሌላ ትኩረት ሊኖራቸው አይገባም እያንዳንዱ አይኑ ወደ መንበሩ መሆን አለበት ወደ ምኑ መሆን አለበት ወደ ምኑ እዚያ በቆሙበት ቅጽበት ማለት ነው ሌላው ቀርቶ እርስ በርስ መተያየት የለም ለምሳሌ አሁን የቄሱ የሚቀድሰው ቄስ ዲያቆኑ በፊት ለፊት ነው ያለው ዲያቆኑ ተጠንቅቆ ነው የሚቆመው ቄሱም በፊት ለፊት በምስራቅና በምዕራብ ይሆናሉ በሰሜንና በደቡብ የሚሆኑት ሁለተኛው ቄስና ንፍቁ ቄስና ንፍቁ ዲያቆን በሰሜንና በደቡብ በኩል ይሆናሉ ፊታቸው ፊት ለፊት ይሆናል የካህኑ ፊቱ ወደ ምስራቅ ይዞራል የዲያቆኑ ፊት ደግሞ ወደ ምዕራብ ይዞራል ስለዚህ የመጀመሪያው ቄስ ወይም ገባሬ ሰናዩ ቄስና ገባሬ ሰናዩ ዲያቆን ፊት ለፊት ከዛ ንፍቁ ቄስና ንፍቁ ዲያቆን ፊት ለፊት እነዚህ አራቱን አቅጣጫዎች ይሸፍናሉ እና የተጠነቀቁ መሆን አለባቸው አይናቸው መንበሩ ላይ አይናቸው ታቦቱ ላይ አይናቸው ልባቸው ቃል እግዚአብሔር ላይ መሆን አለበት ወደ ውጭ ደግሞ የሚወጡ ከሆነ ስለሚሰግዱት ስግደት ነው ማሰብ ያለባቸው ምን ያህል ህዝብ አለ ቅዳሴ ከገቡ በኋላ በነገራችን ላይ ከቅዳሴው በፊት የህዝቡን ብዛት የህዝቡን መምጣት እሱን ቼክ ማድረግ ግዴታ ነው ያዛን መጽሐፈ ቅዳሴው ካህኑ ወጥቶ ህዝቡ መጥቷን አልመጣም ብሎ ይይላል አንዱ ቅዳሴ የሚያስቀድሰው መኖር አለበት ማለት ጭራሽ የሚያስቀድስ ከሌለ ቅዳሴው ይቀደሳል እሱን አይደለም እላችሁ ግን የአጥቢያው ምእመናን ግን ሙሉ ለሙሉ ባይባል እንኳን ቢያንስ ግማሽ በግማሽ መምጣታቸውን ግን መፈተሽ አለበት አሁን በእርግጥ አዲስ አበባ ላይ በጣም ብዙ አስቸጋሪ ነገሮች ይፈጠራሉ አሁን ለእናንተ እንዳይረፍድባችሁ ሲባል ቅዳሴው ሌሊት ይገባል ቅዳሴው ሌሊት ሲገባ ደግሞ ሰው ሌሊት መምጣት ስለሚፈራ በዚህ ምክንያት ቅዳሴው ከመጀመሪያው የሚደርስ ሰው በጣም ጥቂት ሰው ነው ወይ መኪና ያላቸው ሰዎች በጣም ቅርብ የሆኑ ሰዎች ወይ ደግሞ በጣም ደፋር ሰዎች ወይ ደግሞ እዚሁ ያደሩ ሰዎች እነዚህ ሰዎች ናቸው ገብተው የሚያስቀድሱት ይሄ እኔ እንዴት እንደሚስተካከል አላውቅም ችግሩ ግን እንደሆነ ታውቃላችሁ አሁን ቅዳሴው 12 ሰዓት ይገባ ቢባል ከ12 ሰዓት ቅዳሴው ተገብቶ ቅዳሴው ሊወጣ የሚችለው 3 ሰዓት ላይ ነው ከዛ እንደገና ከ3 ሰዓት በኋላ ደግሞ ትምህርት ይሰጥ ዝማሬ ይዘመር ቢባል እናንተ ቤታችሁ የምትገቡት ከ5 ሰዓት በኋላ ነው በዚህ ላይ ማጉረምረም ሊፈጠር ይችላል ስለዚህ አሁን ሰዓት እንዳይረፍድ ተብሎ ቅዳሴው ሌሊት ይገባል አሁን ትልቁ ችግር የከተማው ሰው አይታዘዝም እሺ አይልም በቃ እኛም ሌሊት እንገባና ያጣደፍነው በንባብ በአማርኛም በምንም እያልን ዲያቆኑን ያዝ ቄሱ ያዝ አርግ እያልን እያጣደፍን ያዎቹ ወደ መድረኳ ቶሎ ብለን እንወጣለን እና በእርግጥ እነዚህ ነገሮች በንግግር መስተካከል እንዳለባቸው አምናለሁ እውነት ለመናገር 11 ሰዓት ቅዳሴ እየተገባ መቀጠል አለበት ብዬ እኔ በግሌ አላምንም የሆነ መሻሻል የሚገባው ነገር ይኖራል ምክንያቱም ከሰው በስብከቱ ወደ ቅዳሴው መምጣት ካልቻለ ሳያስቀድስም ስብከትም ሳይሰማ መሃል ላይ እየቀረ ነው ሰው እግዚኦታ ላይ ይመጣል ልክ ደግሞ ልንሰብክ ስንቆም ደግሞ ሰው ይሄዳል ስለዚህ ህዝቡን አሁን ከሁለቱም እንኳን አላረግነውም እና እነዚህ ነገሮች ንግግር ይፈልጋሉ ውሳኔ ይፈልጋሉ እነዛ መስተካከል አለባቸውና ግን እንደ ቅዳሴ መስፈርት ግን መጽሐፈ ቅዳሴው የሚያዘው ካህኑ ቅዳሴ ከመግባቱ በፊት ከመጀመሩ በፊት ወደ ቤተልሔም ከመሄዳቸው በፊት ወጥተው ህዝቡ መጥቷን አልመጣም ብለው ያዩና ከዛ ትንሽ ደቂቃ 1 2 3 ደቂቃ እስኪ 5 ደቂቃ ተብሎ ትንሽ ደቂቃ ይሰጣል ትንሽ ጊዜ የዝምታ ጊዜ አስተውላችሁ ከሆነ ያቺ ጊዜ የምትጠበቁባት ሰዓት ናት ቤተክርስቲያን ትጠብቃችኋለች ስለዚህ ይሄን አስባችሁ እናንተም በቻላችሁት መጠን በጊዜ ለቅዳሴው ብቻ ሳይሆን ለኪዳኑ ለመድረስ መሞከር ይገባልና ስለዚህ እነዚህን ማየት አለበት ከዛ ቅዳሴው ከተገባ በኋላ ግን በዚህ በኩል ወለተ ማርያም አለች በዚህ በኩል ወልደ ማርያም አለ በዚህ በኩል ንጉስ አለ በዚህ በኩል ባሪያ አለ በዚህ በኩል አሽከር አለ አይመለከተውም ቅዳሴ ከገባ በኋላ ማየት አይፈቀድም ወደ ህዝቡ ማየት በጣም ጥንቃቄዎች ይፈልጋሉ እንዳያሰናክል ትኩረት ማድረግ ያለበት የሚቀድሰው ቅዳሴ ላይ ብቻ
ቀጥሎ የሚናገረው ቃል እግዚአብሔር ላይ ብቻ፣ ስርዓቱ ላይ ብቻ በመፍራትና በመንቀጥቀጥ ነው መቆም ያለበት። ቅዳሴ በጣም ከባድ ነው የምላችሁ ለዚህ ነው ሰውነት እስኪያልቅ ድረስ በእውነት ከባድ የሚያደርገው የሚያደክመው ለዚህ ነው። ስለዚህ ቅዳሴያኑ በዚህ ሰዓት የበቁ የነቁ የተጉ የሆኑ የሚል ቀኖና አለ መጽሐፈ ቅዳሴው ላይ። ሌላ በቅዳሴ ጊዜ የሳቀ ካህን ወይም ዲያቆን ቢኖር 1 ሱባኤ ይቀጣ። አሁን ሳቅ በጣም በተለያየ መልክ እንደዚህ ስላችሁ እንደው ሳምንት ብዙ ስላልነገርኳችሁ ምናልባት እንዳትሰናከሉ ነው። የሆነ ሰው እየሳቀ ብታዩ ሳቀ ስለዚህ 1 ሱባኤ ለምን አይቀጣም እንድትሉ አይደለም። በምን ምክንያት ነው የሳቀው የሚለው ይታያል። በዋዛ በፈዛዛ ከሆነ፣ በከንቱ ነገር ከሆነ፣ ሌሎች ስላቅ፣ ጨዋታ እነዚህ ነገሮች እየተናገረ ከሳቀ 1 ሱባኤ ያን ቅዳሴ ከጨረሰ በኋላ ከዛ ሰዓት ጀምሮ 1 ሱባኤ እንዲቀጣ ይደረጋል። ያ 1 ሱባኤ ከምስጢር ይከለከላል። ቤተ መቅደስ እንዳይገባ ይደረጋል። ጾም ሊሰጠው ይችላል፣ ጸሎት ሊሰጠው ይችላል፣ ስግደት ሊሰጠው ይችላል። እንደየአስፈላጊነቱ ገንዘብም ሊቀጣ ይችላል። ስለዚህ እነዚህ እርምጃዎች ይወሰዱበታል። ዲያቆን ወይም ካህን ቢሆን፣ ህዝብ ቢሆን፣ ከምእመናን ቢሆን ግን በዕለቱ እንዲወጣ ይደረጋል። ስጋው ደሙን ለጊዜው በዚያ ቀን ይከለከላል። ከማግስቱ ጀምሮ ግን እንዲገባ ይደረጋል። ስለዚህ ቅጣቱ ለጊዜው እንዲወጣ መደረግ፣ እንዲያፍር ማድረግ ነው። እንዳልኳችሁ ግን አውሬ በአጋጣሚ ዝም ብሎ የሚመጡ ሳቆች ሳይሆን ይሄ ጎን ለጎን ተነጋግሮ የሚስቅ ሰው፣ ለምሳሌ አንድን ሰው አይቶ በዛ የሚሳለቅ ሰው፣ ይሄ አንድን ሰው አካለ ጉድለት አይቶ ለምሳሌ በዛ የሚስቅ ሰው፣ እንደዚህ አይነት ሰው ወዲያውኑ እንዲወጣ ይደረጋል። እዛ በእለቱ እንኳን ተዘጋጅቶ ለስጋው ደግሞ ተዘጋጅቶ ቢመጣ እንኳን እንዲከለከል ይደረጋል። ይሄ ቀኖና ቀዳሴያን ይባላል። የቀዳሾች ቀኖና፣ ከዛ የኛ ያስቀዳሾች ቀኖና ተብሎ ይጠራል። አሁን ጉዞ ወደ ቤተልሔም እንግዲህ ዝግጅቱን ጨረስን። እነዚህ እስካሁን ድረስ ያየናቸው ውስጥ ላይ መጋረጃ ተዘግቶ የሚደረጉ ዝግጅቶች ናቸው። እናንተ የምታዩዋቸው ዝግጅቶች አይደሉም። ከዚህ በኋላ ያለው ግን ካጠናቀቁ በኋላ ያው ልብሳቸው ለብሰዋን፣ ጸሎት አድርገዋን፣ ተባርከዋን፣ ቡራኬ ተቀብለዋን፣ ከዛ በኋላ ሁሉም ቦታውን ይይዛል፣ ድርሻውን ይቀበላል። ከዚያ ሰዓት ጀምሮ መበታተን ነው በቃ። ከዛ በኋላ ይሄ ማለት ነው በአንደኛ የሚቀድሰው ዲያቆን ወይም ገባሬ ሰናይ ዲያቆን ወይም ደግሞ ሰራኢ የሚባለው ዲያቆን የሱን ቦታ ይይዛል፣ የሱን ድርሻ ይይዛል፣ የሚይዘውን ነገር ይይዛል። ቄሱ እንደዛ፣ ካህኑ አስቀድሞ ነው የሚዘጋጀው። በእርግጥ ንፍቁ ቄስም እንደዛው፣ ሁለተኛው ዲያቆንም እንደዛው፣ ሶስተኛው ዲያቆንም እንደዛው። እዛ ድርሻቸውን ይጀምራል። ከዚህ በኋላ አገልግሎቱ ይጀምራል። ይሄ ቅዳሴው አገልግሎት በትክክል መጀመር። እስካሁን ድረስ ያሉት ቡራኬ ነው፣ ጸሎት ነው፣ እስካሁን ያለው ልብስ መልበስ ነው፣ የውስጥ ዝግጅቶች ናቸው። አሁን ግን ይፋ መሆን ይጀምራል። ከዚህ በኋላ ያለው ያ ይፋ የሚሆነው አገልግሎት የሚጀመረው ወደ ቤተልሔም በመሄድ ነው። ወዴት በመሄድ አልኳችሁ? ወደ ቤተልሔም። ወደ ቤተልሔም የሚሄዱ 4 ሰዎች አሉ። ስንት ሰዎች አልኳችሁ? 4 ሰዎች ወደ ቤተልሔም ጉዞ ያደርጋሉ። አንደኛ ገባሬ ሰናይ ዲያቆን የሚባለው ወይም ሰራኢ ዲያቆን። ገባሬ ሰናይ ማለት መልካም አድራጊ ዲያቆን ማለት ነው። አሁን ሌሎቹ ክፉ ነው የሚያደርጉት ማለት አይደለም። ግን ገባሬ ሰናይ ዲያቆን የሚለው አገላለጥ ምን ለማለት ነው? የጌታን ደም የሚሰጥ ማለት ነው። የማንን ደም የሚሰጥ? የጌታን ደም የሚሰጥ ማለት ነው። ቄሱም ገባሬ ሰናይ፣ አንደኛው ቄስ ገባሬ ሰናይ ቄስ ይባላል፣ ወይም ገባሬ ሰናያትም ይባላል። ሰናይ ማለት መልካም፣ ሰናያት ማለት መልካሞች ጥሩዎች ማለት ነው። ሰራኢ ማለት የሚሰራ ማለት ነው፣ የሚያደርግ ማለት ነው። ቄሱም የአንደኛው ቄስ ሰራኢ ይባላል፣ አንደኛውም ዲያቆን ሰራኢ ተብሎ ሊጠራ ይችላል። እና ገባሬ ሰናዩ ዲያቆን ጽዋ ይይዛን፣ ቃጭል ይይዛን። ምን ይይዛን አልኳችሁ? ጽዋ ይይዛን፣ ቃጭል ይይዛን። ሰራኢው ዲያቆን አንደኛው ዲያቆን በእናንተ ቋንቋ። ከዛ ንፍቁ ዲያቆን በእርግጥ እንደየቦታው ይሄ እንደየስርዓቱ ሊለያይ ይችላል። አንዳንድ የውስጥ ስርዓቶች ከአንዳንድ ቦታ ጋር የሚለያዩባቸው ስርዓቶች ይኖራሉ። አያጣላም፣ ችግር አይደለም። ንፍቁ ዲያቆን ጥላ ይይዛል። እንደገና ደግሞ ሶስተኛው ዲያቆን አናጉንስቲስ አንባቢ ወይም አስመልካች ይባላል ያልኳችሁ። ሶስተኛው ዲያቆን መሶበ ወርቁን ይሸከማል። ከዛ አንድ ቄስ ይቀራል፣ ንፍቁ ቄስ። ሁለተኛው ቄስ እሱ ጽንሃ ይይዛል፣ ጽንሃና መስቀል ይይዛል። ምን ይይዛል? ጽንሃና መስቀል ይይዛል። ስንት ሰዎች ናቸው አልኳችሁ? 4 ሰዎች ናቸው። እነዚህ ቀጥታውን እነሱ ወደ ቤተልሔም የሚሄዱት በቀጥታ ቅዳሴውን ለመጀመር ፈቃድ ሲያገኙ ብቻ። ቅዳሴውን ለመጀመር ፈቃድ ሲያገኙ ሰው መግባትና በኋላ እናየዋለን መውጣት የሚቆምበት መንቀሳቀስ የሚቆምበት ስፍራ አሃዱ አብ ቅዱስ ከሚለው ጀምሮ ያለው ነው። ከዚያ በፊት ያሉ ከውስጥ ወደ ውጭ ከውጭ ወደ ውስጥ ያሉ እንቅስቃሴዎች ይኖራሉ።
ከአቅማቸው በላይ የሆነ ማስቀደስ የማይችሉ ሰዎች የመምላይ ያሉ ሰዎች ሊወጡ ይችላሉ። አሃዱ ከመባሉ በፊት የሚገቡ ሰዎችም ከዚህ በፊት እንዳልኳችሁ እየተሯሯጡ ገብተው ሊያስቀድሱ ይችላሉ። አሃዱ ከመባሉ በፊት አሃዱ ሲባል ግን ሁሉም ቀጥ ይላል። ያው ወደፊት እንመለከተዋለን ለምንድነው እንደዛ የሚደረገው የሚለውን እሱን እናያለን። እስከዚህ ድረስ ያለው ግን ምንድነው? ሰዎች እየወጡ እየገቡ የውስጡም አገልግሎት እየተከናወነ ነው። ስለዚህ እነዚህ አራት ሰዎች እንዲወጡ ፈቃድ ሲሰጣቸው ቀጥታ ከቤተ መቅደሱ ወጥተው ወደ ቤተልሔሙ ይሄዳሉ። ወደ ቤተልሔሙ ሲሄዱ የግል ጸሎት ከመጸለይ ውጪ ምንም አይነት ዜማ አያዜሙ። ምንም አይነት የምስጋና ክፍል የለም፣ የተመደበለት ክፍል የለም። የሚሄዱት በዝምታ ነው። ቃጭሉም አይመታም፣ የቃጭል ድምፅም አይሰማም። ካህኑ እያጠነ የሻኩራው ድምፅ ሊሰማ ይችላል። መሶበ ወርቁን ይዘው ጽዋውን ይዘው ቃጭሉን ይዘው ዝም ብለው ድምፅ አጥፍተው ቀጥታ ከቤተ መቅደሱ ወጥተው ወደ ቤተልሔሙ ይሄዳሉ። ስንት ሰዎች ናቸው አልኳችሁ? አራት ሰዎች ናቸው። እነዚህ አራት ሰዎች ወደ ቤተልሔሙ ከደረሱ በኋላ አሁን ሌሎቹን ነገሮች ለእናንተ የሚሆኑትን የማይሆኑትን አልነግራችሁም። ሁለቱ የቤተልሔሙ በር ላይ ይቆማሉ፣ ሁለቱ ግን ወደ ቤተልሔሙ ይገባሉ። ስንቱ ወደ ቤተልሔሙ ይገባሉ? ሁለቱ ዲያቆናት ወደ ቤተልሔም ይገባሉ። ንፍቁ ሶስተኛው ሊሆን ይችላል ወይ ንፍቁ ዲያቆን እና አንደኛው ዲያቆን ሁለቱ ወደ ቤተልሔም ይገባሉ። ሁለቱ ግን ከውጭ ይቀራሉ፣ ከቤተልሔሙ በር ላይ ይቀራሉ። ሲገቡ የሚጸልዩት ጸሎት አለ። ወደ ቤተልሔሙ ሲገባ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እያሉ ይህንን ሙሉውን ይጸልዩታል። ሁሉም ማለት ነው፣ ሁሉም ይጸልዩታል። ይሄ ብቻ ሳይሆን መልካ ኢየሱስ ጭምር ይደገማል። በአንዳንድ ትልልቅ ቦታዎች በተለይ በገጠሪቱ አብያተ ክርስቲያናት እስካሁን ድረስ መልካ ኢየሱስ ይደገማል። ምን ይደገማል አልኳቸው? መልካ ኢየሱስ ይደገማል። ተፈስሒ ኦ ቤተልሔም የሚለው በዚህ ጊዜ ብቻ አይደለም። ማንኛውም ዲያቆን ወደ ቤተልሔም ለተልእኮ ለአገልግሎት በሚገባበት ሰዓት ተፈስሒ ኦ ቤተልሔም የሚለውን ደግሞ ሰግዶ ነው ወደ ውስጥ የሚገባው። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ እያለ እነሆ ክርስቶስ ባንቺ ተወልዷልና የነቢያት ሀገራቸው ቤተልሔም ሆይ ምን ይበልሽ ደስ ይበልሽ እያለ ይህን እያመሰገነ ይህን ገብቶ ሰአሊ ለነ ቅድስት ይላል። በጣም አስደናቂው ነገር ምን እንደሆነ ታውቃላችሁ? ውስጥ ያሉት ቤተልሔም ውስጥ ያሉት ተልእኮዎች አጠቃላይ መልክዓ ኢየሱስ እየተደገሙ የሚፈጸሙ አገልግሎቶች ናቸው። እነዚህን የምናገረው እንዳልኳችሁ የምትሰሙት እናንተ ብቻ ስላልሆናችሁ ነው። መልክዓ ኢየሱስ እየተደገመ በጣም ደግሞ የሚደንቃችሁ እዛ ውስጥ ያሉት የምንጠቀማቸው ቃላት እነዚህን የሚያውቋቸው ቤተልሔም የሚገቡ ዲያቆናት ወይም የሚቀድሱ ዲያቆናት፣ ምስጢር የሚያውቁ ዲያቆናት፣ ቀሳውስት ብቻ ናቸው እነዚህን ቃላት የሚያውቁት። ለእናንተ አልነግራችሁም፣ የሚነገር ስላልሆነ ምናፍርበት ስለሆነ አይደለም። ከህሊና የተነሳ እነዚህ አባቶቻችን ምስጢራት ናቸው ብሎ በህግ ስላስቀመጡልን ነው። እዚያ ውስጥ የምንጠቀማቸው ቃላት እኔና እናንተ እንደምንጠቀማቸው አይነት ቃላት አይደሉም። ከመልክዓ ኢየሱስ ከወንጌል የወጡ ቃላት ናቸው። እዚያ ውስጥ ዲያቆናቱ የሚነጋገሩበት ሌላ ቋንቋ ነው። ይህ አስደናቂ ነው። ለምሳሌ አንድ አርክቴክትና አንድ መሐንዲስ የሚግባቡበት የየራሳቸው ኮሚኒኬሽን አላቸው አይደል? አርክቴክቱ ለምሳሌ ድሮይንጉን አስቀምጦ ይሰጠዋል። መሐንዲሱ ያንን አንብቦ ከኋላ ምንድነው፣ ከፊት ምንድነው፣ በቀኝ ምንድነው፣ ጣራው እንዴት ነው የሚሆነው የሚለውን አርክቴክቱና መሐንዲሱ ላይገናኙ ይችላሉ በአካል ግን የሚግባቡት በምንድነው ሲባል በድሮይንጉ ይግባባሉ፣ በስኬሉ ይግባባሉ፣ በእያንዳንዱ ልኬት ይግባባሉ። መስኮቱ ምን ያህል ሴንቲሜትር፣ ምን ያህል ሜትር፣ በሩ ምን ያህል ሜትር፣ ከውስጥ ወደ ውጭ ያለው ምን ያህል በዚህ በኩል የሚለውን ይግባባሉ። ልክ እንደዛ ዲያቆናቱና ቀሳውስቱ የሚግባቡት በዚህ ነው። በጣም የሚደንቅ ነው። ይሄ የቤተልሔሙ ራሱን የቻለ ቋንቋ ነው። መልክዓ ኢየሱስ ብለን የምንጠራው ከዚህ ከመልክዓ ኢየሱስ የወጡ ናቸውና መልክዓ ኢየሱስ ይደገማል። ስለዚህ ይሄ የቤተልሔሙ ቋንቋ ነው። መልክዓ ኢየሱስ ይደግማሉ፣ ወደ ቤተልሔሙ ይገባሉ። እነዚህ ምንድን ናቸው የሚለውን አስቀድሜ ላሳያችሁ። ወደ ቤተልሔም የሚሄዱት አንደኛ የነቢያት ምሳሌ ናቸው። የብሉይ ኪዳን የነቢያትና የካህናት ምሳሌ ናቸው። አራቱ ስንቱ ሰዎች ነው ያልኳቸው? አራት ሰዎች የብሉይ ኪዳን ነቢያትና የካህናት ምሳሌ ናቸው። ሲሄዱ ባዶአቸውን ነው የሚሄዱት። ባዶአቸውን ነው የሚሄዱት ማለት ዲያቆኑ ባዶ ጽዋ ነው የሚይዘው። ከዛ ደግሞ ሁለተኛው ዲያቆን ወይ ሶስተኛው ዲያቆን ባዶ መሶበ ወርቅ ነው የሚይዘው። ስለዚህ ሲሄዱ ባዶአቸውን ነው የሚሄዱት። ምናቸውን ነው የሚሄዱት? ባዶአቸውን ነው የሚሄዱት። እነዚህ ባዶአቸውን የሚሄዱት አራቱ ድምፅ ሳያሰሙ የሚሄዱት፣ የምስጋና ቃል ሳያሰሙ፣ የዜማ ድምፅ ሳያሰሙ የሚሄዱት እነሱ የብሉይ ኪዳን ነቢያትና ካህናት አጠቃላይ በብሉይ ኪዳን ያሉ ሰዎች ምሳሌዎች ናቸው። ለምንድን ነው እነሱ በዝምታ የሚሄዱት? እነሱ የነዚያ ምሳሌ የሆኑት ለምንድን ነው ቢባል
5500 ዘመን በጨለማ የመኖራቸው ምሳሌ ነው። በምን የመኖራቸው ምሳሌ ያልኳቸው? በጨለማ። ያ የዝምታ ጊዜ ነው። ስለ ልጅነታቸው መናገር የማይችሉበት ዘመን፣ እግዚአብሔርን አባት ብለው መጥራት የማይችሉበት ዘመን፣ ያን ዘመን የሚያሳይ ነው። የዝምታ ጊዜ፣ ሽባ የመሆን ጊዜ፣ ምንም ማድረግ የማይችሉበት ዘመን፣ ስልጣን ያልነበረበት ዘመን፣ ያንን ዘመን የሚያሳይ ነው። እና ዝም ብለው ይሄዳሉ። ሲሄዱ ደግሞ ባዷቸውን ነው። ወዴት ነው የሚሄዱት ቢባል ወደ ቤተልሔም። ነቢያት ጉዟቸው ወዴት ነበር ቢባል ወደ ቤተልሔም። የነቢያት ጉዞ ምን ማለት ነው? የነቢያት ጉዞ ወደ ቤተልሔም ነው ማለት ትንቢት የተናገሩት እስከ ቤተልሔም ነው። ትንቢት የተናገሩት እስከ ምንድን ነው አልኳችሁ? እስከ ቤተልሔም ነው። ምክንያቱም በቤተልሔም ማን ይወለዳል? ክርስቶስ ይወለዳል። ስለዚህ ትንቢታቸው እስከዚህ ድረስ ነው። ይሄ ማለት ስለ መሰቀሉ አልጻፉ ማለት አይደለም። ትንቢት አልተናገሩ ማለት አይደለም። ስለ እርገቱ ትንቢት አልተናገሩ ማለት አይደለም። ስለ ሞቱ ትንቢት አልተናገሩም። ስለ ትንሣኤው አልተናገሩም ማለት አይደለም። ግን ትንቢታቸው ዋናው ትኩረት የሚያደርገው የክርስቶስን መወለድ ላይ ነው። ከተወለደ በኋላ ነው ሌሎቹ የሚቀጥሉት። ስለዚህ እስከ ቤተልሔም ትንቢት ተናግረዋል። ራእያቸው፣ ህልማቸው፣ ናፍቆታቸው እና ምኞታቸው በሙሉ እስከ ቤተልሔም ነው። ቅዱስ ጳውሎስ ይናገራል። ዕብራውያን ምዕራፍ 11 ቁጥር 13 ላይ ምርሁቅሰ ርእይዋ ወተአምህዋ ይላል። ከሩቅ አይተው ተሳለሟት ይላል። ከሩቅ አይተው ምን አሏት? ተሳለሟት ይላል ቤተልሔምን። ምክንያቱም ክርስቶስ የሚወለደው በቤተልሔም ስለሆነ። ስለዚህ እስከ ቤተልሔም ድረስ ነው የነቢያት ትንቢት። እነዚህ አራቱ ነቢያትን ወክለው አራት መሆናቸው ደግሞ አራት ዘመናትን ያሳያል። ስንት ዘመናትን ያሳያል? የብሉይ ኪዳን ዘመናት አጠቃላይ በአብይ ክፍል ሲከፈሉ አራት ዘመናት ናቸው። የመጀመሪያው ዘመን የአበው የሚባለው ነው፣ ዘመነ አበው የሚባለው። ሁለተኛው ዘመን ዘመነ መሳፍንት የሚባለው ነው። ሶስተኛው ዘመን ዘመነ ነገስት የሚባለው ነው። አራተኛው ዘመን ዘመነ ካህናት የሚባለው ነው። የመጀመሪያው ምን አልኳቸው? ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገስት፣ አራተኛ ዘመነ ካህናት የሚባለው። እነዚህ አራት ዘመናት አሉ። እነዚህ አራቱ ሰዎች ዝም ብለው የሚሄዱት አራቱ ሰዎች በአራቱ ዘመናት ውስጥ የተነሱትን ነቢያትን፣ ካህናትን፣ መሳፍንትን፣ ነገስታትን፣ የብሉይ ኪዳን ሰዎች፣ እነዚህ ሰዎች በሙሉ የሚወክሉ ናቸው። የሚሄዱት ወደ ቤተልሔም ነው። የሚሄዱት ወዴት ነው? የአብርሃም ናፍቆት ቤተልሔም ናት። የነገስታቱ ናፍቆት ቤተልሔም ናት። የሙሴ ናፍቆት ቤተልሔም ናት። የኢያሱ ናፍቆት ቤተልሔም ናት። የመልከ ጼዴቅ መስዋዕት እስከ ቤተልሔም ነው። የእስራኤል መስዋዕት፣ የእስራኤል መና፣ የእስራኤል ህብስት እስከ ቤተልሔም ድረስ ብቻ ነው። እንዳውም አባቶቻችን የሚሉት አንድ ነገር አለ። ለእስራኤል ይወርድላቸው የነበረው መና ልክ ክርስቶስ ሲወለድ የት ገባ ሳይባል ጠፍቷል ነው የሚሉት አባቶቻችን። በጎሞር አስቀምጠውት ነበር፣ መናውን በእንስራ አስቀምጠውት ነበር፣ በመሶብ አስቀምጠውት ነበር ለልጅ ልጆቻቸው ለማሳየት። እና ያ መና ከማን ጋር እንደተሰወረ ታውቃላችሁ? ነቢዩ ኤርምያስ ምርኮ በሚመጣበት ጊዜ አንድ ቦታ ቆልፎታል እና ቁልፉን አወፍዮ መራሁተ ለፀሐይ ብሎታል እግዚአብሔር። ቁልፉን ለፀሐይ ስጠው ተባለ እና ወደ ሰማይ ወረወረው ቁልፉን። እስካሁን ድረስ ያን ቦታ የሚያውቅ የለም። በነገራችን ላይ በጣም ብዙ የአርኪኦሎጂ ምርመራ የሚያደርጉ ሰዎች ያንን አካባቢ ይቆፍሩታል። እስካሁን የተገኘ ነገር የለም። አንዳንዶቹ ታቦተ ጽዮን ለምሳሌ በኢትዮጵያ አይደለችም ብለው የሚያምኑ ሰዎች እዛ አካባቢ ይቆፍራሉ። ይህንን ታውቃላችሁ? ታቦተ ጽዮን እዛ ልትሆን ትችላለች ተብሎ የሚታሰብ ይሄ መጽሐፈ ሄኖክ የተገኘበት በጣም ብዙ ጥቅልል መጽሐፍት የቁምራን ዋሻ አካባቢ የተገኙበት መጽሐፍት ነቢዩ ኤርምያስ በጣም ብዙ ንዋያተ ቅድሳትን የሰወረባቸው ቦታዎች ናቸው ተብሎ ስለሚታመን እስካሁን ድረስ እዚያ ቁፋሮ አለ። እስካሁን ድረስ ብዙ አጥኚ ቡድኖች አሉ እና እዚያ ቦታ መናውን ሰውሮታል ነቢዩ ኤርምያስ። ያን መና ከነ እንስራው ወስዶ እዚያ ቦታ ካስቀመጠው በኋላ ዘግቶት ቆልፎት ዋሻውን፣ ቁልፉን ግን ወደ ፀሐይ ወረወረው። ከዛ በኋላ ይሄ ቁልፍ ማን እጅ እንዳለ አይታወቅም። እና እስራኤል እስካሁን ድረስ የሚያምኑት ምን እንደሆነ ታውቃላችሁ? መሲህ ሲመጣ ያንን የተሰወረውን መና አምጥቶ ለኛ ለተመረጡት አይሁዳውያን ያከፋፍለናል ብለው ያምናሉ። የገባችሁ ነው የምነግራችሁ? ይጠብቃሉ፣ ያን መና ይጠብቃሉ። መናው ተሰውሯል፣ ግን ያ የተሰወረው መና ይሰጠናል። መቼ ነው የሚሰጠን ያ የተሰወረ መና? መሲህ ሲመጣ። ማን ሲመጣ? መሲህ ሲመጣ ያን የተሰወረውን መና ከተሰወረበት ቦታ ያወጣና በፍጹም ንጽህና በቅድስናና በመታመን ለጠበቅነው ለተመረጥነው ሰዎች ብቻ ያድለናል ብለው ያምናሉ። በጣም ግን የሚያሳዝነው ያ መና ክርስቶስ ሲወለድ አልፏል። ምክንያቱም እውነተኛው መና ክርስቶስ ተገኝቷል። ራሱ ምን ብሎ ተረጎመው ጌታ?
አኮ ሙሴ ዘወሀበክሙ ዘንተ ህብስተ፣ ያን ህብስት የሰጣችሁ ያን እንጀራ የሰጣችሁ ሙሴ አይደለም አባቴ ነው አላቸው። ከዛስ ደግሞ አበዊክሙሰ መና በሉ በገዳም ወሞቱ፣ አባቶቻችሁ ያን መና በልተዋል ግን ሞተዋል። ምስጢሩ ምንድን ነው? ለምን ትጠብቁታላችሁ? ያ መና ከተሰወረበት ወጥቶ እንኳን ቢሰጣችሁ ብትበሉት እንኳን ትሞታላችሁ፣ አያድናችሁም፣ ህይወት አይሰጣችሁም። ለምን ትጠብቁታላችሁ? ስለዚህ መጠበቅ ያለባችሁ መና ማን ነው? እኔ ነኝ። ስለዚህ ምን አለ? አነ ውእቱ ህብስተ ህይወት ዘወረድኩም ሰማያት፣ ከሰማይ የወረድኩት የህይወት እንጀራ እኔ ነኝ። በቃ እሱ ሲበላ ህይወት ይሆናል። እነሱ የእንስራ መና እየጠበቁ ነው። የገንቦ መና፣ የቶፋ መና እየጠበቁ ነው። እነሱ ዋሻ ውስጥ የተዘጋ መና፣ የተሰወረ መና እየጠበቁ ነው። መናው ክርስቶስ ግን በመካከላቸው በከብቶች በረት ባልጠበቁት ቦታ ተወልዷል። ክርስቶስ በቤተልሔም ተወልዷል። ልክ ክርስቶስ ሲወለድ ያመና እንዲያውም መተርጉማኑ የሚሉት ምንድነው መሰላችሁ? ቃል በቃል ልበልላችሁ። መናው ለልማዱ መና ለልማዱ አንድ ቀን ሲያድር መልኩ ይለወጣል፣ መዓዛው ይለወጣል፣ ጠረኑ ይለወጣል፣ ይሸታል፣ ይተላል። ይህን ኦሪት ዘጸአት ምዕራፍ 17 ሄዳችሁ ብታነቡ ታገኙታላችሁ። ሰኞ ለቅመው ለማክሰኞ ያሳደሩት መና ጠዋት ሲያገኙት ተልቶ ነው ያገኙት። ይሄኛው መና ግን ለትውልድ በእንስራ ተጠብቆ አልተለወጠም፣ አልሸተተም፣ አልተላም፣ አልተበላሸም። ልክ ክርስቶስ በቤተልሔም ሲወለድ ግን መናው ጠፋ። ከዚህ ደረሰ አልተባለ። እስከ ቤተልሔም ድረስ ተጓዙ። በትረ አሮን እስከ ቤተልሔም ድረስ፣ የብሉይ ኪዳን ስርዓት እስከ ቤተልሔም ድረስ፣ የካህናት ስርዓት እስከ ቤተልሔም ድረስ። ከዛስ እንዴት ሆነው? ዝም ብለው። ዝም ማለት ምንን ያሳያል? ማፈርን፣ መጨነቅን፣ መሰቃየትን፣ ስልጣን ማጣትን፣ መብት ማጣትን ያሳያል። አንገት መድፋትን ያሳያል። ካህናቱ ወደ ቤተልሔም ሲሄዱ ቃጭል ሳይመቱ፣ የምስጋና ዜማ ሳያሰሙ፣ ምንባህ ሳይሉ፣ ሌላ ዜማ ሳያዜሙ ዝም ብለው ወደ ቤተልሔም የሚሄዱበት ምክንያት አባቶቻችን ነቢያት፣ በአራቱም ዘመናት የነበሩት አባቶቻችን ዝም ብለው ትንቢት እየተናገሩ ግን አንገታቸውን ደፍተው እስከ ቤተልሔም ድረስ ኖሩ። ያን ምስጢር የሚያሳይ ነው። ይቺ ቤተ ክርስቲያን ብሉይ ኪዳኑ እንዴት አድርጋ እንደምትሰብከው ተመልከቱ። እነዚህ አራቱ እነዚያን ያሳያሉ። እስከ ቤተልሔም ድረስ ይሄዳሉ። ሁለቱ ከውጭ ቀራሉ፣ ሁለቱ ወደ ቤተልሔም ምን ይሆናሉ አልኳቸው? ይገባሉ። በጣም በሚገርም ሁኔታ በእስራኤል ሕዝብ መካከል ወደ ቤተልሔም የገቡት፣ ወደ ተስፋይቱ ምድር ወደ ከነዓን የገቡት ሁለት ሰዎች ብቻ ናቸው። ስንት ሰዎች? ሁለት ሰዎች ብቻ ናቸው። ኢያሱና ካሌብ። እነዚህ ሁለት ሰዎች ብቻ ናቸው። እንዲያውም ከሁለቱ ከኢያሱና ከካሌብ ቤተልሔምን የወረሳት ደግሞ ቤተልሔም የምትባለዋን ቦታ ካሌብ የሚባለው ሰው ነው ቤተልሔምን የወረሳት። እኔ በጣም አስደናቂ ነው። የእኛ አባቶች ስርዓት በጣም አስደናቂ ነው። አራት ሆነው ይሄዳሉ። ሁለቱ ከውጭ ይቀራሉ፣ ሁለቱ ይገባሉ። ሁለቱ ከውጭ ቀርተው ሁለቱ መግባታቸው ምንድን ነው ቢባል፣ ሁለቱ ከውጭ የቀሩት በየምድረ በዳው እየሞቱ እየተነጠፉ እንደ ሻሽ እየተነጠፉ እንደ ቅጠል እየረገፉ የቀሩት እስራኤላውያን ምሳሌ ናቸው። ሁለቱ ወደ ቤተልሔም የገቡት ደግሞ የኢያሱና የካሌብ ምድረ ርስት የገቡት ቤተልሔምን የረገጧት የተስፋይቱን ምድር ከነዓንን በዓይናቸው ያዩት በእግራቸው የረገጧት የእነሱ ምሳሌ ናቸው። ከዛስ ሲወጡ ባዷቸውን አይደለም የሚወጡት፣ ይዘው ነው የሚመለሱት። ዲያቆኑ ጽዋውን ባዶውን ነበር ይዞት የሄደው፣ አሁን ግን ወይን ይዞ ይመለሳል። ዲያቆኑ ባዶ መሶበ ወርቅ ነበር ተሸክሞ የሚሄደው፣ አሁን ግን ህብስት ይዞ ይመለሳል። የቅዳሴው ሰዓት በይፋ ይጀመራል። ሲሄዱ ባዷቸውን ነበሩ፣ ምንም አልያዙም ነበር። ሲመለሱ ዝም ብለው አይደለም የሚመለሱት፣ እያመሰገኑ ይመለሳሉ። ምን እያሉ ይመለሳሉ? እያመሰገኑ። ጸሎት ይደረጋል። መጀመሪያ እዛው እንደቆሙ ቅዳሴያችንን ቅዳሴ መላእክት ያድርግልን ብሎ ንፍቁ ቄስ ጸሎት ያደርጋል። አቡነ ዘበሰማያት ይደገማል። ምን ይደገማል? አቡነ ዘበሰማያት ይደገማል። ከዛ ይፍታህ ወይሂድግ ብሎ ኑዛዜ ያደርጋል። ከዛ በኋላ እምነበሃ እያሉ ወይም መስቀል አብርሃ እያሉ ወይም ኩሉ ዘገብራ እያሉ እነዚህ እየተባሉ ወደ ቤተ መቅደሱ ዕጣኑ እየታጠነ የቃጭል ድምፅ እየተሰማ ጥላው ተዘርግቶ ወደ ቤተ መቅደሱ ይገባሉ። ክብርና ምስጋና ለአምላካችን ይሁን። ይህን ስርዓት የሰጠን አምላክ። አሁን የሐዲስ ኪዳኑ ስርዓት ይጀመራል። እስካሁን ድረስ ያለው የብሉይ ኪዳን ነው። እስካሁን ድረስ ያለው ያልኳችሁ አራቱ ሰዎች፣ አራቱ አገልጋዮች
ወደ ቤተልሔም የሄዱበት ስርዓት የብሉይ ኪዳኑን የሚያሳይ ነው። የምኑን የሚያሳይ? የብሉይ ኪዳኑን። ጸሎት አድርገው ከቤተልሔሙ ይዘው ወጥተው ወደ ቤተ መቅደሱ ጉዞ የሚያደርጉበት ግን የሐዲስ ኪዳን ስርዓት ይጀምራል። የምን ስርዓት ይጀምራል? የሐዲስ ኪዳን ስርዓት ይጀምራል። ዓመተ ምህረት መቼ ነው የሚጀምረው? ዓመተ ምህረት ከመቼ ጀምሮ ነው? ከክርስቶስ ልደት ጀምሮ ነው የሚጀምረው። ስለዚህ የሐዲስ ኪዳኑ ስርዓት ማለት እሱ ነው። ከዛ በኋላ ምን ይዘን መተናል? አሁን ክርስቶስን አግኝተናል። ክርስቶስን አግኝተናል። ልክ እንደ ሰብአ ሰገል የነቢያት ብቻ ምሳሌ አይደሉም። አሁን የሰብአ ሰገል ምሳሌ ናቸው። እንደገና ደግሞ የእረኞቹ ምሳሌ ናቸው። አሁን በፊት የነቢያት ምሳሌ አልኳችሁ። ወደ ቤተልሔሙ ሲሄዱ ወዴት ሲሄዱ? አሁን ከቤተልሔሙ ሲመለሱ አንደኛ የሰብአ ሰገል ምሳሌ ናቸው፣ ሁለተኛ የእረኞቹ ምሳሌ ናቸው። አንደኛ የማን ምሳሌ አልኳችሁ? የሰብአ ሰገል ምሳሌ። ሁለተኛ የምን ምሳሌ አልኳችሁ? የእረኞቹ ምሳሌ ናቸው ሲመለሱ። እንደሚከብዳችሁ አውቃለሁ። ይህንን በደንብ ከሰማችሁ ግን ትረዱታላችሁ። የሰብአ ሰገል ምሳሌ አሁን ሐዲስ ኪዳኑን ጀመርን። ለምን? ሰብአ ሰገል መጥተው ቀጥታ ክርስቶስን በተወለደበት በከብት በረት በቤተልሔም አግኝተውታል። ቀዳሾቹ ሳይሆን ክርስቶስን አግኝተውታል? አላገኙትም? በመሶበ ወርቅ ይዘውት እየመጡ ነው። በጽዋ ይዘውት እየመጡ ነው። አግኝተውታል። ሲሄዱ ባዷቸውን ነበር የሄዱት። ሰብአ ሰገል ወደ ክርስቶስ ሲሄዱ ፍለጋ ሲሄዱ ምን እያሉ ነበር የሄዱት? ባዷቸውን ነበር እየሄዱት። ምን እያሉ? አይቴ ሃሎ ንጉሥ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው። ንጉሥ እያሉ ነው የሄዱት። ሲሄዱ ባዷቸውን ነው የሄዱት። ንጉሥ ፍለጋ ነበር የሄዱት። ሲመለሱስ አይቴ ሃሎ ንጉሥ አይሁድ አይደለም። አይቴ ሃሎ የሚለውን የት ነው የሚለውን ጥያቄ ረከብናሁ እያሉ ነው የተመለሱት። አገኘ ነው አግኝተነዋል እያሉ ነው የተመለሱት። ሲሄዱ ባዷቸውን ነበሩ። ሲሄዱ ፍለጋ ላይ ነበሩ። አሁንስ አግኝተውት። እንደገና ሲሄዱ ንጉሥ እያሉ ነበር የሄዱት። አሁንስ አምላክ እያሉ ተመለሱ። አምላክ፣ ፈጣሪ፣ ጌታ፣ እግዚአብሔር እያሉ ተመለሱ። ሲሄዱ ባዷቸውን ነበር የሄዱት። ሲመለሱ ግን ይዘው ተመለሱ። ማንን? አምላክን ይዘው። ሲሄዱ ንጉሥ እየፈለጉ፣ ሲመለሱ ግን አምላክን አውቀው ተመለሱ። ሲሄዱ 2 ዓመት ነበር የፈጀባቸው። ስንት ዓመት አልኳቸው? 2 ዓመት ነበር የፈጀባቸው። ሲመለሱስ 40 ቀን ነው የፈጀባቸው። ስንት ቀን አልኳቸው? 40 ቀን። የሰብአ ሰገል ምሳሌ ናቸው። ሲሄዱ ዝም ብለው ሄዱ። ሲመለሱ ግን እያመሰገኑ ተመለሱ። ስለዚህ ይዘው ተመለሱ። ባዷቸውን ሄዱ። ሲመጡ ግን ይዘው ተመለሱ። የሰብአ ሰገል ምሳሌ ናቸው። ሁለተኛ የእረኞቹ ምሳሌ። እረኞቹ መላእክት መጥተው ሲያበስሯቸው በሉቃስ ወንጌል ምዕራፍ 2 ላይ በስፋት በግልጽ ተጽፏል። አሁን ለሕዝቡ ሁሉ የምስራች የሚሆን ደስታ እንነግራችኋለን ብለው መላእክት ነገሯቸው ለእረኞቹ። እና መላእክት ከነሱ ከሄዱ በኋላ እስኪኔና እስከ ቤተልሔም ድረስ ሂደን ይህን ታሪክ እንመልከት ብለው እረኞቹ ከጫካቸው ወጥተው ከሚጠብቁበት ቦታ ተነስተው ወደ ቤተልሔም ሄዱ። ወዴት ሄዱ? ወደ ቤተልሔም ሄዱ። ቤተልሔም ሲሄዱ መላእክት እንደነገሯቸው ጌታን ሕፃን ሆኖ በግርግም አስተኝተው ተመለከቱ። ብርሃን አዩ። የመላእክትን ምስጋና ተመለከቱ። እረኞቹ ተገረሙ። ስለሆነው ነገር እግዚአብሔርን እጅግ እናመሰግናለን እያሉ እያከበሩ እያመሰገኑ ተመለሱ። ክብርና ምስጋና ለአምላካችን። እረኞቹ ሲሄዱ ዝም ብለው ሄዱ። ሲሄዱ ምን ሆነው ሄዱ? ሲመለሱ ግን ምን እያደረጉ ተመለሱ? እያመሰገኑ ተመለሱ። ሲሄዱ እየተጠራጠሩ ሄዱ። ሲመለሱ ግን አምነው ተመለሱ። መላእክት የነገሯቸውን ደስታ እነዚህ መሶበ ወርቅን የያዙት፣ ጽዋ የያዙት፣ ጽንሃ የያዙት፣ መስቀል የያዙት፣ ጥላ የያዙት ሲሄዱ ዝም ብለው ሄዱ። ሲሄዱ ባዷቸውን ሄዱ። ሲመለሱስ ምነበሃ እያሉ እያመሰገኑ መጡ። ባዷቸውን አይደለም፣ ሲመለሱ ይዘው ተመለሱ። የእረኞቹ ምሳሌ ግን የምስራቹን ለማየት እስከ ቤተልሔም መሄድ ይፈልጋል። እስከ ምን መሄድ ይፈልጋል? ወርቅ የሆነች ቤተክርስቲያን ማንም እስከ ቤተልሔም ድረስ ሂዶ ከቤተልሔም ተመልሶ ቅዳሴ የሚቀድስ የትም ቦታ አታገኙ። በዓለም ማንም የነቢያትን ሐዘን የማትረሳ፣ የነቢያትን ትካዜ የምታስታውስ፣ የነቢያትን ጭንቀት የምትኖር ቤተክርስቲያን፣ እነሱን የምታስብ ቤተክርስቲያን፣ ከዛ ደግሞ ወደ ሐዲስ ኪዳን ስርዓቷ የምትመለስ ቤተክርስቲያን። ከዛ የቅዳሴው ክፍል አሁን ጠቅላላ ሙሉ ሐዲስ ኪዳንን የሚያሳይ ነው። ከዚህ በኋላ ያለው ምንን የሚያሳይ ነው? ሐዲስ ኪዳን። ከዛ ይሄ ደግሞ በ3 ይከፈላል። ይሄን ተናግሬ እጨርሳለሁ። በ3 ይከፈላል። በስንት ይከፈላል? ቅዳሴው የመጀመሪያው ቅድመ መስቀል እስኪ በሉ። ሁለተኛው ጊዜ መስቀል በሉ እስኪ ጊዜ መስቀል በሉ። ሶስተኛው ድህረ መስቀል። እነዚህ የቅዳሴው ክፍል ይሄ ነው። በቃ እስከ አሐዱ አብ ቅዱስ ድረስ ያለው ቅድመ መስቀል ያለውን ጊዜ የሚያሳይ ነው።
ያ ማለት ከልደቱ ጀምሮ መስቀል ላይ እስከሚወጣበት ወይም እስከሚሰቀልበት ጊዜ ድረስ ያለው ከቤተልሔሙ ከተመለሱባት ቅጽበት ጀምሮ አሃዱ አብ ቅዱስ እስከሚባልበት ጊዜ ድረስ ያለው ክርስቶስ በቤተልሔም ከተወለደበት ሰዓት ጀምሮ መስቀል ላይ እስከሚሰቀልበት ሰዓት ድረስ ያለውን ጊዜ የሚያሳይ ነው። እንቅስቃሴዎች አሉት በውስጡ። እነሱን ሳምንት እንመለከታለን። ጊዜ መስቀል ደግሞ ተብሎ የሚጠራው አሃዱ አብ ቅዱስ ከተባለበት ሰዓት ጀምሮ ድርገት እስከሚወረድበት ዲያቆኑ ጸልዩ በእንቲአነ እስከሚልባት ሰዓት ድረስ ያለችው ጊዜ መስቀል ትባላለች። ምን ትባላለች? ጊዜ መስቀል ትባላለች። ከዛ በኋላ ድርገት ከተወረደ በኋላ ያለው የመቃብር ጊዜ፣ የትንሣኤ ምሳሌ፣ የእርገት ምሳሌ፣ እነዚህ ሶስቱ ምሳሌዎች የሚያጠቃልል። ለምሳሌ መቃብር የሚባለው እኔና እናንተ ቅዱስ ሥጋውን ክቡር ደሙን በምንቀበልበት ሰዓት በሆዳችን መቃብር በሰውነታችን መቃብር ይቀመጣል። ከዛስ በሰውነታችን ትንሣኤው ይነገራል። በመዳናችን ትንሣኤው፣ ሕይወት በማግኘታችን ትንሣኤው፣ በመለወጣችን ትንሣኤው፣ አካሉ በመሆናችን ትንሣኤው ይነገራል። ለምን? ክርስቶስ የተነሳው እኛን ሊያድን ስለሆነ። ከዛስ በኋላ እርገት የሚባል ክፍል አለ። እርገት የሚባለው ክፍል ዲያቆኑ ልክ ነአኩቶ ለማለት አቁርበው ጨርሰው የሚመለሱበት ቅጽበት እርገት ይባላል። ምን ይባላል? እርገት ይባላል። ከዛ በኋላ ያለው ሰዓት በሰላም ግቡ እስከሚል ድረስ ጊዜ ያለው የእርገት ክፍል ነው፣ ስንብቱን ጨምሮ። እነዚህን በዝርዝር እንደ እግዚአብሔር ፈቃድ ያው ረጅም ጊዜ ይፈልጋል፣ ወደፊት እንመለከታቸዋል። የቅዳሴው ክፍል እነዚህን ክፍል አሁን ሌላውን ትሰሙታላችሁ ብዬ ስለማስብ ይሄ ዝግጅት ክፍል፣ የትምህርት ክፍል፣ የተጋብኦ ደወል፣ የምን ደወል፣ 5 አይነት ደወሎችን የሚሉትን ትሰሟቸዋላችሁ። እኔ አሁን እነሱ ላይ አይደለም ትኩረቴ፣ ዋናውን ነገር እንድታውቁት ነው። ዋናውን ነገር እንድታውቁት ነው። ቅዳሴ ሐዲስ ኪዳን ከዚህ ሰዓት ጀምሮ ለምንድን ነው ቤተልሔም የተመረጠው የሚለውን በጣም በፍጥነት ላሳይ። ቤተልሔም ማለት በነገራችን ላይ ቤተ ህብስት ማለት ነው። ትርጉሙ የህብስት ቤት ማለት ነው። እስኪ በሉ የህብስት በሉ ቤት። ቤተልሔም በጣም ብዙ ጊዜ የተሰየመ ቦታ ነው። ይሄ ቦታ እንዳልኳችሁ ካሌብ የወረሳት ቦታ ናት። ለካሌብ በርስትነት የተሰጠች ስፍራ ናት ይቺ ቤተልሔም የምትባለው። እና መጀመሪያ ይህን ርስት ከተቀበለ በኋላ ህዝባ አዙባ ተብላ የምትጠራ ሴት አገባ ይላል። ከዛ ከብታ ከባታ የምትባል ሴት አገባ ይላል። ከዛ ኤፍራታ የምትባል ሴት አገባ ይላል። እነዚህ ደረጃዎች ቦታው የተሰየመባቸው ናቸው። ለምሳሌ መጀመሪያ ከብታ ከባታ የምትባል ሴት አገባ ይላል እና የብሉይ ኪዳን የእስራኤል ሰዎች የሚወዷቸው ሰዎች ሚስቶቻቸውን የሚወዷቸው ሲሆን ርስታቸውን በስማቸው ይሰይሙላቸዋል። ለምሳሌ ቅድስት የምትባል ሴት ካገባ ያችን ሴት ከወደዳት ይሄ ቦታ ያንቺ ርስት ነው፣ ከዚህ በኋላ ቅድስት ተብሎ ይጠራል ይላታል። ካልወደዳት ግን አይሰጣትም። እና መጀመሪያ ከብታ ከባታ የምትባል ሴት አገባ። አይወዳትም ነበርና በስሟ አላስጠራላትም። ለሙቅ ለመቀነት ይሁንሽ ብሎ አልሰጣትም፣ ርስት አድርጎ አልሰጣትም። የመጀመሪያው እሷን ፈቶ ህዝብ አዙባ የምትባል ሴት አገባ። እሷን አይወዳትም ነበርና አሁንም በስሟ አላስጠራላትም። ከዚያ ቀጥሎ ግን ኤፍራታ የምትባል ሴት አገባ። ይወዳት ነበርና በስሟ አስጠራላት፣ በኤፍራታ ኤፍራታ ተባለች ይላል። ከዛ በኋላ ግን እሷን ፈቶ ደግሞ ሌላ ሴት አገባ። ሌላ ሴት ሲያገባ ልሔም የሚባል ልጅ ወለደችለት። ከዛ ያንን ቦታ ልሔም ብሎ ጠራው። ማን ብሎ ጠራው? ልሔም። መጀመሪያ ኤፍራታ፣ ከዛ በኋላ ልሔም ተባለ። ኬብሮን እየተባለ የሚጠራ ነው ያ ስፍራ። ልሔም ተባለ። ልሔም ማለት ምን ማለት ነው ቢባል እንጀራ ማለት ነው፣ ምግብ ማለት ነው፣ ህብስት ማለት ነው። ቤተልሔም ማለት የምግብ ቤት፣ የእንጀራ ቤት፣ የህብስት ቤት ማለት ነው። ትርጉሙ ቀጥታ ትርጉሙ ቤተልሔም በጣም አስደናቂ ነው። ይሄ ልሔም ደግሞ የሚባለው ሰው እንደ አጋጣሚ ሆኖ ፍርድ ያወቀ የጠነቀቀ የተማረ ጥሩ ዳኛ ነበር። ከዚያስ በዙሪያው ያለው ሰው ምን ያደርጋል? እስኪ ከልሔም ቤት ሂደን በልተን ጠጥተን ፍርድ ሰምተን እንምጣ እያለ ህዝቡ ይሰበሰብበታል። ከዛ ያቺ አካባቢ ቤተልሔም ተባለች። ቤተልሔም ማለት ቤተ ህብስት ማለት ነው። በስሙ በልሔም ቤተልሔም ተባለች። ግን ደግሞ እንዳጋጣሚ የህብስት ቤት ማለት ነው፣ የእንጀራ ቤት ማለት ነው። ከዛስ ክርስቶስ መጣ። በጣም አስደናቂው ምንድን ነው? ይሄ ዓለም ላይ ታይቶ የማይታወቅ ታሪክ፣ ተጽፎ የማያውቅ ተመዝግቦ የማያውቅ አንድ አስገራሚ ታሪክ አውግስጦስ ቄሳር በሮምና በሮም ግዛቶች አጠቃላይ ንጉሥ በሆነበረበት ዘመን ህዝቡ ሁሉ እንዲጻፍ ትእዛዝ ሰጠ። ህዝቡ ሁሉ እንዲቆጠር። ይሄ ሌላ የህዝብ ምዕራፍ ነው። በነገራችን ላይ ሌላ የታሪክ ምዕራፍ ነው። ሆኖ አያውቅም ከዛ በፊት።
ዳዊት ሞክሮ ነበር በዘመኑ። በዚህ ምክንያት ዳዊት መቅሰፍት መጥቶበታል። ህዝቡን ለመቁጠር በመሞከሩ ምገዛው ስንት ህዝብ ነው ብሎ በመሞከሩ። በዚህ ጊዜ ግን የእግዚአብሔር ፈቃድ ነበር። አውግስጦስ ቄሳር ይህን ትእዛዝ አወጣ። ከመይጻፍ ኩሉ ዓለም በሙሉ እንዲጻፍ እንዲቆጠር ነው የሚለው። የተቆጠሩትስ ደግሞ የሚገርም ነው፣ የጸነሱ ሴቶችም ጭምር ናቸው እንዲቆጠሩ የተደረገው። ከዛስ እመቤታችን ሄደቻ፣ በግብረ መንፈስ ቅዱስ የጸነሰችው እመቤታችን። ከዛስ ብቻዋን አልሄደችም። ለምን? ብቻዋን ከሄደች ምን አይነት ጥያቄ ይመጣል? ከማን የጸነስሽው የሚል ጥያቄ ይመጣል። ለዚህ ምክንያት ማን ያስፈልጋት ነበር? እግዚአብሔር አስቀድሞ አዘጋጅቷል። ማንን? ዮሴፍን። ዮሴፍ አብሯታል። ከዛስ ደግሞ ሌላው ምስጢር ምንድን ነው? ክርስቶስ አብሮ ይቆጠር ዘንድ፣ ከኛ ጋር ይቆጠር ዘንድ፣ ከኛ ከምናምንቴዎቹ ጋር ይቆጠር ዘንድ፣ ከኛ ከምስኪኖቹ ጋር ይቆጠር ዘንድ፣ ኃጢአተኛ ሳይሆን ከኃጢአተኞች ጋር ይቆጠር ዘንድ፣ ርግማን ሳይኖርበት ከተረገመው ማህበረሰብ ጋር ይቆጠር ዘንድ፣ ክርስቶስ በደለኛ ሳይሆን በደለኛ ከሆነ ህዝብ ጋር ይቆጠር ዘንድ ስለኛ ሊቆጠርልን ክርስቶስ በእናቱ ማህፀን በዚህ ጊዜ ፈቃዱ ስለሆነ እመቤታችን ሄደች። የት ነበር የሚቆጠሩበት? ቤተልሔም። አስደናቂ እኮ ነው። ቤተልሔም የማን ርስት ነው? የዳዊት ርስት። ቤተልሔም ምን የሚባል ነው? የእንጀራ ቦታ የሚባል ነው። ከዛስ በዚሁ ቤተልሔም በከብቶቹ በረት እንጀራ ክርስቶስ ተወለደ። ክብርና ምስጋና ለስም አጠራር ይሁን። እንጀራ ክርስቶስ ተወለደ። እነዚህ አራት ሰዎች ጽንሃ ይዘው መስቀል ይዘው መሶበ ወርቅ ይዘው ጽዋ ይዘው ምን ያንከራትታቸዋን ከቤተ መቅደስ ወጥተው ያላችሁ እንደሆነ ይሄን እንጀራ ይዘውልን ሊመጡ ይሄን የሚጠጣ ሕይወት የሆነ ውሃ ደም ይዘውልን ሊመጡ ወደ ቤተልሔም ይሄዳሉ። ግን ቤተልሔም ራሷ ደግሞ በምን ምክንያት ነው የተመረጠችው? ቤተልሔም በነገራችን ላይ ከቤተ ክርስቲያን ሁል ጊዜ በስተ ምስራቅ በኩል የሚሰራ ቦታ ነው እና ከዛ ቤተልሔሙ ምን የሚገኝበት ነው የሚለውን በጣም በጥቂቱ ከመጽሐፍ ቅዱስ አንጻር እሱን እናሳይና ወደ እምነ ባህ እንገባለን። እያደረግኩ ያለሁት ያው ዜማውን ገና ስለሆናችሁ ምናልባት ይህንን በደንብ ካየን በኋላ እምነ ባህን ከዛ ሌላውን መስቀለ ብርሃን ኩሉ ዘገብራ እነዚህን መተርጎም ብቻ ነው። ምክንያቱም ይትባህሉን ያው መምህር ያሬድ ስለነገሩን ትርጉሙ ለምን እነዚህ እንደሚባሉ እነዚህን ብቻ አሳይቶ ከዛ ወደሚቀጥለው ክፍል ነው ዜማው። ከዚህ በኋላ እነዚህ እምነ ባህን መስቀለ ብርሃን ኩሉ ዘገብራን ሃሌሉያ መቦ ብእሲን ሃሌሉያ ዮሴፍ ወኒቆዲሞስ እነዚህን ካጠናችሁ በኋላ አይከብዳችሁም። ከዛ በኋላ ያለው በጣም ቀላል ነው እና ብዙን እንዳትጨናነቁ በተቻለ መጠን ግን በጣም ጥሩ እድል እንደሆነ ይሰማኛል። ለመከታተል ሞክሩ፣ ሌሎችንም ለመጋበዝ ሞክሩ። ሳምንት የቤተልሔምን ምን እንደሆነች ከመጽሐፍ ቅዱስ አንጻር እሱን እናሳይና ወደ ስርዓተ ቅዳሴው ክፍል ወደ ዜማው የምንገባ ይሆናል ማለት ነው። የሳምንት ሰዎች ይበላል። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።